ስርዓተ ቤተክርስቲያን አንደኛ ክፍል ምዕራፍ 3 መዝሙር። ስርዓተ ቤተክርስቲያን አንደኛ ክፍል ምዕራፍ 3 መዝሙር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? በቸርነቱና በምሕረቱ እስከ ጠበቀን የአባቶቻችን አምላክ የሰራዊት ጌታ እግዚአብሔር ስሙ የተመሰገነ ይሁን። በመልጃዋ ያልተለየችን እማምላክ ወላዲተ አምላክ እርሷ ምስጋናችን ይድረስልን። እንግዲህ በምዕራፍ 2 ስርዓተ ቤተክርስቲያን አንደኛ ክፍል የሚለው በምዕራፍ 2 ስለ ጸሎት ተመልክተናል። በምዕራፍ 1 ደግሞ ስለ ማማተብ ተመልክተናል። በምዕራፍ 3 ደግሞ እንደዚያ ቅዱስ ፈቃድ የምንመለከተው ስለ መዝሙር እንመለከታለን ማለት ነው። ሁላችንም በሚገባ ልንከታተል ያስፈልገናል። እንግዲህ የምዕራፉ ዓላማ ምንድነው? ስለ መዝሙር ማራችን ምንድነው የሚለው ስንመለከት ተማሪዎች ይህን ምዕራፍ ተምራችሁ ስትጨርሱ የመዝሙርን ምንነት ትገነዘባላችሁ። መዝሙር እንዴት እንደሚዘመር ታውቃላችሁ። በቤታችንና በቤተክርስቲያን እንዴት መዘመር እንደሚገባን እንረዳለን። የመዝሙር ስርዓቱን አውቀን መዘመር እንዳለብን እንረዳለን ማለት ነው። መዝሙር የራሱ ስርዓት አለው። ይህ የመዝሙር ስርዓት ምን ይመስላል የሚለውን በሚገባ ተረድተን እንድንዘምር ያደርገናል ማለት ነው። ቁልፍ ቃላት አሉ፣ እነዚህን እነግራችኋለሁ። መዝሙር ማለት ምስጋና ማለት ነው ልጆች። ማይኪራ ማለት የቦታ ስም ነው። ማይኪራ ምንድነው? የቦታ ስም ነው። እሱን ለምን ተጠቀሰ የሚለውን ወደ ውስጥ ስንገባ እንመለከተዋለን። መዘከራችን ምን ማለት ነው? ማስታወሳችን ማለት ነው። ማሸብሸብ ማለት እጅን ዘርግቶ መዘመር ማለት ነው። እጅን ማሸብሸብ ማለት እንደዚህ እጅን ዘርግቶ መዘመር ማለት ነው። ለዚህን ያስፈልጋቸዋል። ስለዚህ አሁን የማስጀመሪያ ጥያቄ አለ፣ እሱን አብረን እንመለከታለን ማለት ነው። የማስጀመሪያ ጥያቄ አለ፣ ይሄን አብረን እንመለከታለን ልጆች። ምን ይላል? ልጆች መዝሙር ሰምታችሁ ወይም ዘምራችሁ ታውቃላችሁ? እስኪ ለመምህራችሁ ንገሯቸው። መምህር እስኪ እባክዎ ይህንን ጥያቄ ቀበሏቸው። እናመሰግናለን። መዝሙር ማለት ዘመረ፣ አመሰገነ ካለው የግዕዝ ቃል ግስ የወጣ ሲሆን ትርጉሙም ምስጋና፣ ልመና ወይም መማፀን ማዜም ማለት ነው ልጆች። ያችሁ መዝሙር ማለት ዘመረ፣ አመሰገነ ካለው የግዕዝ ቃል የወጣ ሲሆን ትርጉሙ እናልኳችሁ ምስጋና፣ ልመና ወይም መማፀን ማዜም ማለት ነው። እግዚአብሔርን በእጥፍ ድርብ ማመስገን ማለት ነው። መዝሙር ማለት እግዚአብሔርን በምን በእጥፍ ድርብ ማመስገን ማለት ነው። ቅዱስ ዳዊት ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን እልል እንበል፣ በምስጋና ወደፊቱ እንድረስ፣ በዝማሬም ለእርሱ እልል እንበል፣ እግዚአብሔር ታላቅ አምላክ ነውና ብሎ እንድትናገር ማለት ነው። መዝሙር 95 ቁጥር 3 ስናነብ የምናገኘው ይህንን ያስረዳናል ማለት ነው። ልጆችዬ እነዚህ ከታች የተዘረዘሩት ጥቅሶች ስለ መዝሙር የሚያወሱ የመጽሐፍ ቅዱስ ክፍሎች ናቸው። ቤት ሄዳችሁ አንቧቸው። እሺ ምን ናቸው? መዝሙር 149 ቁጥር 1 እስከ 4፣ መዝሙረ ዳዊት መዝሙር 81 ቁጥር 1 እስከ 3፣ የማቴዎስ ወንጌል ምዕራፍ 26 ቁጥር 30 ላይ ያሉትን ብትመለከቷቸው ስለ መዝሙር የሚናገሩ ስለሆኑ እናንተ ከቤታችሁ ሄዳችሁ ወላጆቻችሁ እያገዟችሁ እነዚህ ልታነቧቸው ያስፈልጋቸዋል ማለት ነው። ይህን ስዕል ብንመለከተው እንግዲህ ቅዱስ ያሬድ ነው። ታላቁ ሊቅ ቅዱስ ያሬድ የመዝሙር ባለቤት የሆነው የመዝሙር ሊቅ የሆነው ቅዱስ ያሬድን የሚያሳይ ስዕል ነው ማለት ነው። ምዕራፍ 3 ቁጥር 1 የምንመለከተው እንግዲህ የመዝሙር ወይም የዜማ ጥቅም ምንድነው የሚለውን እንመለከታለን። መዝሙር ጥቅም አለው ወይስ የለውም የሚለውን እንመለከታለን ማለት ልጆች። ጥቅም ካለው ጥቅሙ ምንድነው የሚለውን አብረን እንመለከታለን። እንግዲህ መዝሙር ጥቅም አለው። ጥቅሙ ምንድነው? የመጀመሪያው ጥቅሙ መዝሙር ለመማሪያና ለማስተማሪያ እንዲሁም መዝሙር እግዚአብሔርን ለማመስገን ይጠቅማል ማለት ነው። መዝሙር ለመማሪያ ለማስተማሪያ እንዲሁም ደግሞ እግዚአብሔርን ለማመስገን የሚጠቅም ነው ማለት ነው። ሁለተኛ መዝሙር ወደ እግዚአብሔር ልባዊ ጸሎት ወይም ልመና ለማቅረብ ይጠቅማል ማለት ነው። ምን አይነት ልባዊ ጸሎት ልባዊ ምስጋና ወደ እግዚአብሔር እንድናቀርብ ያደርገናል ማለት ነው መዝሙር። ሶስተኛ መዝሙር ልብን ለማነጽ እና ነፍስን ለማስደሰት ማለትም መንፈስን ለማደስ ለምክርና ለተግዛዝ ደግሞ ለማጽናናትና ለመጽናት እጅግ አድርጎ ይጠቅማል። ሌሎችን ለማጽናናት እኛም ለመጽናት መዝሙር እጅግ ጠቃሚ እንደሆነ ልትረዱ ያስፈልጋቸዋል ማለት ነው። መዝሙር ወይም ዜማ የተጀመረው በአራቱ ሰማያት ማለትም በሰማያዊት ኢየሩሳሌም፣ በኢዮር፣ በራማና በኤረር ነው ልጆች። በእና አልኳችሁ መዝሙር ወይም ዜማ የተጀመረው በአራቱ ሰማያት ማለትም በቤት በሰማያዊት ኢየሩሳሌም ወይም በመንግስተ ሰማያት፣ በኢዮር፣ በራማና በኤረር እንደሆነ ልትረዱ ያስፈልገናል። በእነዚህ ያሉ መላእክት እግዚአብሔር ፈጣሪያቸውን ያለ እረፍት ያመሰግኑታል። መዝሙር የባህሪ አምላክ ልዑል እግዚአብሔር በሰማይና በምድር የሚመሰገንበት አብይ የጸሎት ክፍል የሆነ ጣዕመ ዜማ ነው ልጆች። አያችሁ
የባህሪ አምላክ የሆነው ልዑል እግዚአብሔር በሰማይና በምድር የሚመሰገንበት አብይ የጸሎት ክፍል የሚባል ዜማ ይባላል ማለት ነው። እግዚአብሔርን አመስግኑ መዝሙር መልካም ነውና ለአምላካችን ምስጋና ያማረ ነውና እንደተባለ ቅዱስ ዳዊት በመዝሙር 147 ቁጥር 1 ይህንን ገልጾ ልናገኛለን ማለት ነው። አሁን ይህንን ካየን በምዕራፍ 3 ቁጥር 2 የምንመለከተው ምንድነው? የመዝሙር ስርዓት ያልኳችሁ የመዝሙር ስርዓት። መዝሙር እንግዲህ እግዚአብሔር ማመስገኛ ነው ብለናል። ስለዚህ ስርዓቱን እንመለከታለን ማለት ነው። አሁን ይህንን ስንመለከተው ምንድነው? የሰንበት ትምህርት ቤት ዘማሪ ይህን ለብሶ እንዴት እንደሚዘምር የሚያሳይ ስል ነው ማለት ነው። መዝሙር ከላይ እንዳየነው በጣም የተከበረ ነው። መዝሙር ጸሎት ነው ልጆች፣ አያችሁ፣ ጸሎትም ነው። መዝሙር ትምህርት ነው፣ ምስጋናም ነው። ስለዚህ በስነ ስርዓት ሆነ ልንዘምር ያስፈልገናል። አያችሁ፣ መዝሙር ምን ነው? ሁሉም ነው ማለት ነው። ጸሎት ነው፣ ምስጋና ነው፣ ትምህርት ነው። ስለዚህ እንዴት መዘመር አለብን? በስርዓቱ ተረድተነው ልንዘምር ያስፈልገናል ማለት ነው። ለእግዚአብሔር የሚቀርብ መስዋዕት ስለሆነ በመጠንቀቅ መዘመር አለብን ማለት ነው። መዝሙር ቀስ ያለ እና በእርጋታ የሚከወን ስርዓት ነው ልጆች። በእርጋታ የሚከወን ስርዓት እንዳለው ልንረዳ ያስፈልገናል። ስለዚህ ሳንፈጥን መዘመር አለብን ማለት ነው። ፈጥነን የምንዘምራቸው ያለ ስርዓት የምንዘምራቸው የኦርቶዶክስ ተዋህዶ የመዝሙር ስርዓት እንዳልሆነ ልንረዳ ያስፈልገናል ማለት ነው። ስለዚህ ራሱ ስርዓት እንዳለው ትረዱ ያስፈልጋቸዋል። ጸሎት ስለሆነ ተመስጠን መዘመር ይገባናል። ያቺው ጸሎት ነው፣ ትምህርት ነው ብለናል። ጸሎት ስለሆነ ምን ማድረግ አለብን? ተመስጠን መዘመር ይገባናል ማለት ነው። ይህም መዝሙር ከእግዚአብሔር ጋር ልክ እንደ ቅዱስ ያሬድ እንድንገናኝ ያደርገናል ማለት ነው። ኦርቶዶክሳዊ መልኩን በጠበቀ መልኩ ልንዘምር ያስፈልጋል። ያችሁ የኦርቶዶክስ ተዋህዶ የአዘማመር ስርዓት አለ። አባቶቻችን ከቅዱስ ያሬድ ጀምረው የነበሩ አባቶቻችን ያመጡልን ስርዓት አለ። በዚያ ስርዓት ልንመራ ያስፈልገናል ልጆች። መዝሙር ለአምላክ ምስጋና እንደ ጸሎት የምናቀርብበት ስለሆነ ምን ጊዜም ከመዘመራችን በፊት አምላካችንን በጸሎት መጠየቅ አስፈላጊ ስርዓት ነው ማለት ነው። ምስጋና ልናቀርብ እንደሆነ ተረድተን አምላካችንን በጸሎት መጠየቅ በትህትና መቆም እንደሚገባን ልንረዳ ያስፈልገናል ማለት ነው። አሁን ደግሞ የምንመለከተው ምዕራፍ 3 ቁጥር 3 መዝሙር እንዴት ይዘመራል የሚል እንመለከታለን። መዝሙር እንዴት ይዘመራል? የመጀመሪያው እያሸበሸብን መዘመር ይጠበቅብናል። ማሸብሸብ ማለት ነው እጃችንን ዘርግተን ወደ ግራና ወደ ቀኝ እያደረግን ክርስቶስ ለኛ ብሎ መንገላታቱን እያሰብን እንዘምራለን ማለት ነው። እንደዚህ ያችሁ እጃችን እንደዚህ ወደ ግራና ወደ ቀኝ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ያድነን ዘንድ ወደ ቀኝ ወደ ግራ መውደቁን እየመሰከርን እያሰብን እንደሆነ እንደዚህ አድርገን እያሸበሸብን መዘመር ይጠበቅብናል ማለት ልጆች። እንዲሁም ከጉልበታችን ሸብረክ እያን ልንዘምር ይገባናል። ሸብረክ ማለታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ሲል መውደቅ መነሳቱን እያሰብን እንደሆነ ልንረዳ ያስፈልገናል ማለት ነው። ያችሁ እጃችን እናሸበሽባለን ከግራ ወደ ቀኝ እየወደቀ መሆኑን። እንዲሁም ደግሞ ጉልበታችን ሸብረክ ብሎ መዘመራችን ምን ነው? ለኛ ስትል እየወደቅ እየተነሳ ዋጋ ከፈልክልን ብለን ይህንን እያሰብን ልንዘምር ያስፈልገናል። መዝለል ያስፈልገን ልጆች። መዝለል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወይም ደግሞ መጽሐፍ ቅዱሳዊ እንዳልሆነ ልትረዱ ያስፈልጋቸዋል። ምክንያቱም ስንዘምር የአምላካችንን ብዙ ነገር እየገለጽ እንደሆነ ልንረዳ ያስፈልገናል ማለት ነው። ይህን ስትመለከቱ ልጆች የሰንበት ትምህርት ቤት ህፃናት ዘማሪያን ሲያሸበሽቡ የሚያሳይ ስዕል ነው ማለት ነው። ለወደፊት ወደ ኋላ እያልን እንዘምራለን ማለት ነው። ምን እያልን? ወደፊት ወደ ኋላ እያልን እንዘምራለን ማለት ነው። ምን ማለታችን? ወደፊት ወደ ኋላ እያልን ስንዘምር ክርስቶስ አምላካችን ስለኛ መሰደዱን ማሰባችን፣ ወደፊት ወደ ኋላ መውደቁንም እያሰብን ማለት ነው። አንዴ ወደ ኋላ ይወድቃል፣ አንዴ ወደፊት ይጥሉታል። ለኛ ሲል ደግሞ መሰደዱንም እያሰብን መንገላቱን እያሰብን እየዘመርን እንደሆነ ልናስተውል ያስፈልገናል ማለት ነው። አመርኳ በተመስጦና በእርጋታ መዘመር ይገባናል ልጆች። ይህም ለኛ ጸሎት ይሆንልናል ማለት እንደዚህ የምንዘምር ከሆነ ምን ይሆናል? መዝሙሩ ምን ይሆናል? ጸሎት ይሆናል ማለት ነው። ጸሎት ይሆንልናል። ተግባር አለ፣ እሱን አብረን እንመለከታለን። ተግባር 1 እባክዎ መምህር ለተማሪዎች መዝሙር በመምረጥ እንዴት እንደሚዘመር እየተንቀሳቀሱ ያሳያቸው። ተግባር 2 እባክዎ መምህር ልጆች መዝሙሩን በልማድ ብቻ እንዳያደርሱት ለመዘመር ከመዘጋጀታቸው በፊት ሊያከናውኗቸው የሚገቡ ስርዓቶችን በተግባር እንዲለማመዱ ያግዟቸው። እናመሰግናለን። በጣም ጥሩ። አሁን የምዕራፍ ማጠቃለያ አለ፣ እሱን እንመለከታለን ልጆች። መዝሙር ማለት ዘመረ፣ አመሰገነ ካለው የግዕዝ ቃል የወጣ ሲሆን ትርጉሙ ምስጋና፣ ልመና ወይም መማጸን
ማዜም ማለት ልጆች መዝሙር ብዙ ጥቅም አሉት። እነሱም ለመማሪያና ለማስተማሪያ፣ ልባዊ ጸሎት ወይም ልመና ለማቅረብ፣ ልብን ለማነጽና ነፍስን ለማስደሰት ይጠቅማል ማለት ነው። ስንዘምርም በማሸብሸብ ወደ ፊትና ወደ ኋላ ወደ ጎን እየተንቀሳቀስን በተመስጦ መሆን ይጠበቅብናል። ይህም አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ ሲል የከፈለው ዋጋ እያሰብን የምንዘምርበት ስርዓት እንደሆነ ልንረዳ ያስፈልገናል ማለት ልጆች። እንግዲህ በቃል የሚጠና ጥቅስ አለ። እሱን በቃላችሁ ትይዛላችሁ። በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው ልባችሁ ለእግዚአብሔር ዘምሩ። ምን አለ? በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። ቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 3 ቁጥር 16። ይህንን በቃላችሁ ብዙ ያስፈልጋችኋል ማልኳችሁ። በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ የሚል አለ። ማን እግዚአብሔር ቃል ቆላስይስ ምዕራፍ 3 ቁጥር 16። ይህን በቃላችሁ ልትይዙ ያስፈልጋችኋል። የማጠቃለያ ጥያቄዎች አሉ ልጆች። አሁን እነዚህ ጥያቄዎች ጠይቃችኋለሁ፣ እናንተ መልሳላችሁ። የሚከተሉትን አስር ነገሮች በትክክል ካነባችሁ በኋላ ትክክል የሆነውን እውነት፣ ትክክል ያልሆነውን ደግሞ ሐሰት ማለት መልሱ። ጥያቄ ቁጥር 1 መዝሙር በመዘመራችን እግዚአብሔር ደስ ይለዋል። መዝሙር በመዘመራችን እግዚአብሔር ደስ ይለዋል። መልሱ እውነት ነው። እና መዝሙር ነው ግን ያለበት ስርዓቱ የጠበቀ መዝሙር ስንት ከሆነ ነው እግዚአብሔር ደስ የሚለው። ስርዓቱን ያልጠበቀ መዝሙር ከሆነ እግዚአብሔር ያዝናል፣ አይቀበለውም ማለት ነው። ጥያቄ ቁጥር 2 መዝሙር ትምህርት፣ ጸሎትና ምስጋና ነው። መልሱ እውነት ነው። ጥያቄ ቁጥር 3 መዝሙር ስንዘምር በስነ ስርዓት ሊሆን ይገባዋል። መልሱ እውነት ነው ልጆች። ጥያቄ ቁጥር 4 መዝሙር ምስጋናን በዜማ ማቅረብ ነው። ጥያቄ ቁጥር 4 መዝሙር ምስጋናን በዜማ ማቅረብ ነው የሚል ጥያቄ ነው። መልሱ ምንድነው? እውነት ነው። ለሚከተሉ ጥያቄዎች ከተሰጡ አማራጮች መካከል ትክክለኛውን መልስ ምረጡ ተብላችኋል። ጥያቄ ቁጥር 1 መዝሙር ምንድነው? ሀ ዜማ፣ ለ ምስጋና፣ ሐመርኋ ሁሉም። መልሱ ምንድነው? ሁሉም ነው። ጥያቄ ቁጥር 2 መዝሙር ስንዘምር ምን ማድረግ አለብን? ሀ በስርዓት መሆን አለበት፣ ለ በመረበሽ መሆን አለበት፣ ሐመርኋ ፍጥን እያደረግን መሆን አለበት፣ መልስ የለም። መልሱ ማን ነው? በስርዓት መሆን አለበት። ሀሊተ ውሃ የሚለው መልስ ይሆናል ማለት ነው። ጥያቄ ቁጥር 3 መዝሙር እንዴት ስንዘምር ደስ ይለናል? መዝሙር እንዴት ስንዘምረው ደስ ይለናል? ሀ በእርጋታ፣ ለ በትህትና፣ ሐመርኋ ሀና ለ መልስ ናቸው። መልሱ ሐመርኋ ሀና ለ መልስ ናቸው የሚለው ይሆናል ማለት ነው። ጥያቄ ቁጥር 4 የመዝሙር ጥቅም ምንድነው? ሀ ለማያዩት ትምህርት ነው፣ ለ ለማይሰሙት ትምህርት ነው፣ ሐመርኋ በረከትን ከአምላክ የምናገኝበት ነው፣ ሁሉም መልስ ነው። መልሱ ሁሉም መልስ ነው ማለት ነው። መዝሙር ምን ነው? ትምህርትም በረከት ማግኛም እንደሆነ ልንረዳ ያስፈልገናል ማለት ነው። በጣም ጥሩ ልጆች፣ እንግዲህ ይህ ኮርስ ሲዘጋጅ የአብሮ ማጣቀሻውን የቀረቡ ዋይ መጽሐፍት አሉ። እነዚህም ናቸው። መጽሐፍ ቅዱስ፣ ስርዓተ ቤተክርስቲያን፣ ሊቀ ካህናት ክንፈ ገብርኤል አልታየ በ1985 ዓመተ ምህረት አዲስ አበባ የተዘጋጀው መጽሐፍ እንደ ማጣቀሻ ቀርቧል። እንግዲህ በዚህ መልኩ ለአንደኛ ክፍል ዘጋጀ መንፈሳዊ ኮርስ ተፈጽሟል ማለት ነው። እንግዲህ ከሁላችሁ የሚጠበቅ ነገር አለ። ልጆች በሚገባ ልትማሩ ያስፈልጋቸዋል። ወላጆች ልጆቻችሁ በሚገባ እንዲማሩ ታደርጓቸው ያስፈልጋል። ቤተክርስቲያን ብዙ ሰዎች ልጆቿን አጣለች። ካለማወቅ የተነሳ ሕዝቤ ባለማወቁ ጠፍቷል ብሎ አምላካችን እንደተናገረ ከእውቀት ማነስ የተነሳ ብዙ ወንድሞቻችን እህቶቻችን ጠፍተዋል። አሁንም ልጆቻችሁ እንዳይጠፉ፣ ወንድሞቻችሁ እህቶቻችሁ እንዳይጠፉ የቻላችሁ ቤተክርስቲያን እየሄዳችሁ ልትማሩ፣ ልጆችም ሄደው እንዲማሩ ታደርጉ ይገባቸዋል። እንዲሁም ደግሞ ዘመኑ ዋጁ ስለሚል በሚገባ የኢንተርኔት አክሰስ ያላችሁ ሰዎች ደግሞ በዚህ የተዘጋጀውን ኮርስ እየተከታተላችሁ መንፈሳዊ ስንቅ እንድትይዙ እያሳሰብኩ የአንደኛ ክፍል ኮርስ የተፈጸመ 5ቱም የአንደኛ ክፍል ኮርሶች የተፈጸሙና ፍለጋቲው በሚባለው ቻናል የተጫኑ መሆኑን በዚሁ አሳስባችኋለሁ። እንድንጀምር ያነቃቃን፣ እንድንፈጽም ያበቃን የአባቶቻችን አምላክ የሰው ጌታ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።